መረጋጋትና ከራስ ጋር መሆን። ራሳችንን እናዳምጥ። እውነቴን ነው። ቁጭ ብለን እናዳምጥ። እንዲያው ምን እንደሆነ አንዳንድ ጊዜ እንደው ከሰው ተለይቶ ራሱ እንኳን አንድ ቀን ራሱ ቁጭ ማለት ብቻ ነው። ዝም ብሎ ቁጭ ማለት ዝም ብሎ እኮ ነው። ምንም ሳትጸልዩም ቢሆን እውነቴን አንድ አቡነ ዘበሰማያት ጧት አድርሳችሁ ቁጭ ብላችሁ ዝም ብላችሁ አስቡ እስኪ። ቆይ እኔ ማን ነኝ? ስሜ ማን ነው? እኔ ምንድን ነኝ? ሰው። እኔ ምንድን ነኝ? ክርስቲያን። አሁን ምን እያረኩ ነው? እንደዚህ። ትናንትና ምን እያረኩ ነበር? እንደዚህ ሊሆን የቻልኩት በምን ምክንያት? እንደዚህ የደረሰባቸው አባቶችና እናቶች እንዴት ብለው አለፉት? እንደዚህ አድርገው። አሁን እኔ ማድረግ ያለብኝ እንዴት ነው? እንደዚህ። ይሄን ሳደርግ ለወደፊት የሚገጥመኝ እንቅፋት ምንድን ነው? እንደዚህ። ለዚያም መወስደው መፍትሄ ምንድን ነው? እንደዚህ ብሎ ማሰብ ይፈልጋል። አሁን እኮ ማሰብ የለም። የሚያስብ እኮ ሰው የለም። ይቅርታ ስለጠቀለልኩ፣ ግን ስለማናስብም ጭምር ነው። ሰይጣን ምንድን ነው የሚያደርገን ካላችሁ፣ እንዳናስብ ነው የሚያደርገን። ቁጭ ብለን እንድናስብ አያደርግም። የፈለገ ቢሆን አይናችን በእንቅልፍ እስከምትከደንባት ቅጽበት ድረስ እንዳናስብ ነው የሚያደርገን። እንዳናስብ እያደረገ መተኛት፣ ከዛ ሳናስብ አድረን መነሳት፣ ሳናስብ ወጥተን መሄድ፣ ሳናስብ ውለን መግባት፣ ሳናስብ አምሽተን መተኛት፣ በቃ መዞር ማለት ነው። እንደዚህ እንዳይሆን እግዚአብሔር ጠርቶናል። የጠራን ለምንድን ነው ማለት? እኔ ለምንድን ነው የጠራኝ? ለጵጵስና ነው ለክህነት ነው እንዳትሉ ደግሞ። እኔ የጠራን ለምንድን ነው ካላችሁ፣ መንግስቱን ሊያወርሰን ነው የጠራን። የሹመት ዲቁና ጵጵስና ቅስና አይደለም፣ መንግስቱን ሊያወርሰን ጠርቶናል። መልስ የማይፈልግ ስጦታ ማለት ነው ፍቅር ማለት። መልስ የማይፈልግ ለደናደራችሁ እግዚአብሔር ይመስገን ባይመለስለት የማይቀየም ማለት። መልስ የሌለው ስጦታ መስጠት ፍቅር ይባላል። ሳይጠብቁ ማድረግ ማለት ነው። የሚወዷችሁንማ ብትወዱ ምን ትርፋላችሁ? ይህንማ ቀራጮች ሲያደርጉት የለም ምን ብሏል ጌታ? የሚወዷቸውን መውደድማ አሕዛብም ያደርጉታል። እናንተንስ እላችኋለሁ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚያሳድዷችሁ ጸልዩላቸው። የሰማይ አባታችሁ ለክፎችም ለደጎችም ዝናብን ያዘንባል፣ ፀሐይን ያወጣልና ብሏል። ዝናብ ያለው ሥጋው ደሙን፣ ለክፎችም ለደጎችም ሥጋውን ደሙን ሰጥቷቸዋልና በእንቢተኝነት ቀረባቸው እንጂ ብሎ። እናንተም እንግዲህ ርኅሩኆች ሁኑ በሰማይ ላለው አባታችሁ ልጆቹ ተሆኑ ዘንድ ብሏል። ስለዚህ ፍቅር ማለት እሱ ነው። ፍቅር ማለት ልዩነትን አቁሞ አንድነት ላይ ማተኮር ነው። እንደሱ ነው። ፍቅር ማለት ሰዎችን መረዳት ነው። መረዳት የሰዎችን ሐሳብም ሆነ ኑሮ በራሳችን ቦታ ቁመን ሳይሆን በራሳቸው ቦታ ቁመን ማሰብ ነው። ሕፃን ሲያወራ እንደ ራሱ ነው የምንረዳው፣ እንደኛ ነው እንደ ራሱ ነው የምንረዳው። ወደ እሱ ወርደን ነው የምንሰማው። ፍቅር ማለት ወደምንወዳቸው ሰዎች ሂደን መረዳት መቻል። እምነት፣ ተስፋ፣ ፍቅር ጉድፎቻችን በአንዴ ተለቅመው አይደለም የሚያልቁት። ክርስትና ጥንቆላ አይደለም። ይሄ እንደዚህ ማድረግ እንደ ምታት በአንድ ጊዜ ልውጥ የሚል ነገር የለም። ክርስትና እድገት ነው። ኦርቶዶክሳዊነት እድገት ነው። በቃሉ እንነጻለን፣ በንስሐ እንነጻለን፣ በመከራ እንነጻለን፣ በንባ እንነጻለን፣ በቅዳሴ እንነጻለን፣ በኪዳን እንነጻለን፣ በጾም እንነጻለን። ጾም ራሱ አንድ የንጽህና ምንጭ ነው። እነዚህ ሁሉ ለመንጻት ነው የሚደረገው። ያ ማለት በጣም የሚገርማችሁ እኮ 200 300 በሬዎች ካደሩበት ቤት ይልቅ ሽንታቸውንም የተፈጥሮ ጽዳጃቸውንም ከጣሉበት 1000 ከብቶች ካቆሸሹት በረት አንድ ሰው የሚሰራው ኃጢአት ይብሳል ማለት ነው። ምክንያቱም ያንን በረት ለማንጻት በጋ መምጣቱ በቂ ነው። ሰውን ለማንጻት ግን የሚደረገው ልፋት ተመልከቱ። መሰበክ ከጀመርን ስንት ጊዜያችን ነው? መማር ከጀመርን ማንበብ ከጀመርን ስንት ጊዜያችን ነው? ግን እስካሁን አልነጻንም። እና ሰው ውድ መሆኑንና የሰው ልጅ ፈተናዎቹም ውድ መሆናቸውን ታያላችሁ። እንዴ ብርጭቆውን እኮ ለማንጻት ውሃ ነው የሚበቃው፣ ምናልባትም 1 ሊትር ውሃ።
አሁን በራሴ ቤት በጣም ብዙ መጽሐፍት አሉኝ። እነዚያ ሁሉ ግን ገና አላነጹኝም። ብርጭቆ በአንድ ውሃ ይታጠባል። እኛ ግን 1 ሚሊዮን መጽሐፍ እንገዛለን፣ ገና ነን። ያንንም አነበብ ነው። አንድ አባት እንዲህ ይላሉ፣ እዲያ መጽሐፍ ማብዛት ዝም ብሎ የፈሪ ዱላ ነው እባክህ ይላሉ። የፈሪ ዱላ ማለት ፈሪ አይማታም እንጂ ምን ይሰበስባል? ዱላ ይሰበስባል። ዝም ብሎ ግን ማስፈራራት ነው እንጂ አይማታበትም። እና ዝም ብለን እናነባለን፣ እንማራለን። ግን ይሄ እንደው ወጉን ነው የነገርኳችሁ እንጂ መጽሐፍ የፈሪ ዱላ ነው አልገዛም ብላችሁ ደግሞ ውጭ እንዳትሉ ደግሞ እሱ ተገቢ አይደለም። ሰው እኮ ይላችሁ ሰው የገዛ ምንድነው ወሶበ ጻድቅ ምጹብ ይድህን አይቴ ሐለዎ ለኃጥ ያስተርኢ። ጻድቅ በጭንቅ የሚድን ከሆነ ኃጢአተኛ ወዴት ይታይ ዘንድ አለው ብሎ እንደተናገረ ቅዱስ ጴጥሮስ በመልእክቱ። ጻድቅ እንኳን በጭንቅ የሚድን ከሆነ ገብረ መንፈስ ቅዱስን ያህል አባት ራሳቸውን ለማንጻት 500 ዓመት ከተጋደሉ፣ ተክለ ሃይማኖትን ያህል ብሩህ 99 ዓመታትን ራሳቸውን ለማንጻት ከተጋደሉ፣ እኛ ገና በጣም ብዙ መድከም ይጠበቅብናል ራሳችን ለማንጻት። እና ሰውነታችሁን ንጹህ መስዋዕት አድርጉት ነው። የሰው ልጅ በዚህ ምድር ላይ ሲኖር ሁልጊዜ ያለሱ ፈተና ያለበት ሰው ያለ አይመስለውም። ብቻውን የሚፈተን ይመስለዋል፣ የሚያልፍም አይመስልም። ደግሞ የሚያስደንቀው ትናንት ብዙ ነገር አሳልፎልን ዛሬ ደግሞ ሌላ ችግር ሲመጣ የትናንት ነው የማያልፍ መስሎን እንዳለፈ ረስተን የዛሬውም የማያልፍ ይመስልናል። አሁን ይሄ ገብቷችኋል እያስባለሁ። ትናንትም የማያልፍ ነበር የመሰለ አለፈ፣ ዛሬም የማያልፍ ይመስላል ያልፋል። ስለዚህ እግዚአብሔር ትዕግስት ብቻ ነው የሚፈልገው። ሰውንም መታገስ ያስፈልጋል። ሰውን መታገስ ማለት ምን ማለት ነው? እስኪስተካከል መታገስ ማለት ነው። እስኪስተካከል ድረስ መቆየት እንጂ አናጺ እግዚአብሔር አናጺና ጠቢብ ሰው ማለት አንድ ነው። ልንገራችሁ፣ ጥበበኛ ሰው አናጺው ቤት ይሰራል። ቤት ሲሰራ የሚሰራበት እንጨት በሙሉ ጠማማ ቢሆን ምን ያደርጋል? እያወጣ ይጥለዋል። አይደለም እንዴ? አይጥለውም። እያወጣ ከጣለው ቤቱ አይሰራም ማለት ነው። ጠማማ ብዙ ነውና ሰሚዳረው እያቃና ምን ያደርጋል? ቤቱን ይሰራል ማለት። መመገዝ የሚባል ታውቃላችሁ? ምንድነው መመገዝ? ካበጠው ላይ ይከረክረውና ወይም ደግሞ ከዚህ ከጎበጠው ላይ ይከረክርና ፍላጭ እንጨት ሲያስገባበት ይቃናል። እዚያ በኋላ ተቃንቶ ድምድም ላይ ይወጣል ማለት ነው። ቤት እየተቃና እንጂ ርቱ እንጨት ተገኝቶ ቤት ተሰርቶ አልቆ አያውቅም። ሰውም ቢሆን እየተቃና ነው እንጂ ከአንዱ ሰው ላይ አንድ ችግር ስናገኝ ከዚያ ስንሸሽ፣ ከአንድ ሰው ላይ አንድ ነገር ሲያደርግ ከዚያ ስንሸሽ፣ አንዱ ሆዳም ሆኖ እናገኘዋለን፣ አንዱ ሌባ ሆኖ እናገኘዋለን፣ አንዱ ምቀኛ ሆኖ እናገኘዋለን፣ አንዱ ነገር ሰሪ ሆኖ እናገኘዋለን፣ አንዱ ለፍላፊ እናደርገዋለን ብሎ እናገኘዋለን። ችግር ባገኘን ቁጥር ከሰው ተለይተን አንዘልቀውም። ሰዎችን እያስተካከልን መያዝ ነው። እግዚአብሔር እያስተካከለን የሚይዘን። ሁልጊዜ የሚደንቀኝ እኔ የዘካርያስ ታሪክ ነው። ዘካርያስ በሽምግልና ዘመን ልጅ ትወልዳለህ ተባለ። ምንድነው ያለው? እንዴት ሆኗል? የሕግ መምህር ነው። ጽድቅ ለሰው ሲያስተምሯት ቀላል ናት ሲሰሯት እንጂ። በእርግጥ ሲያስተምሮ ለማስተማርም ለፍተው ካልተማሯት አይሆንም። እና እግዚአብሔር የሚሳነው ነገር የለም እያለ ኦሪትን ሲያስተምር የነበረው ሊቀ ካህናት እንግዲያማ የሚሳነው ነገር የለም አንተም ካረጀ በኋላ ልጅ ትወልዳለህ ሲባል እንዴት ሆኖ ይሆናል አለ። ከዛ ምንድነው ያደረገው? ቅዱስ ገብርኤል አንተ እግዚአብሔር እንዲህ ብሏል እያልክ አይሆንም የምትል ተጣጣራጣሪ ብሎ በሰይፍ አልቀጣውም። እዚች ምላሱ አካባቢ ዘካርያስን እንጨት አድርጋችሁ በሉ፣ ጸጋውን ቤት አድርጋችሁ ሰዱ፣ ቅዱስ ገብርኤልን ሐናጺ አድርጋችሁ ሰዱት። ምንድነው ያደረገው? አንደበቱ አካባቢ ቅዱስ ዘካርያስን የቤት መስሪያ እንጨት አድርጋችሁ ስሉ፣ አንደበቱ አካባቢ ጉድለት ተገኘችበት ማለት ነው። ምን የምትል የጥርጥር እሷው ላይ አቃናት ማለት ምን አደረጋት? ዲዳ አደረገና 6 ወር ዘጋትና እሷን አቃንቶ ልጁን ሰጠው ማለት ነው። ቤቱን ሰራለት። እግዚአብሔር እያስተካከለን የሚይዝ እንጂ ችግር ሲጎባጣ በተቀኘ ቁጥር እግዚአብሔር እያወጣ አይጥልም፣ እያቃና ነው የሚይዝ። ቅዱሳን አባቶቻችን ተቃንተው ለክብር በቅተዋል። ስለዚህ ሰውን መታገስ ያስፈልጋል። በኋላ የገዛ ልጁ ቅዱስ ኤፍሬም እንደሚናገረው አፉን ከፈተለት። መልካም ልጆች እንደ ዮሐንስ መጥምቅ የአባታቸውን አፍ ይከፍታሉ፣ ነውረኞች ደግሞ ነውር ሰርተው
የእናት አባታቸውን አፍ በአደባባይ ይዘጋሉ ይላል። ይሄ ልጅህ ነው? አዎ ያስብላቸዋል ማለት። ዮሐንስ ግን ሲወለድ የአባቱን አፍ ከፈተ። እናት አባት የሚኮሩበት ልጅ ይሆናል፣ በጎ የሚያናገር። የገበሬ ችግሩ በሽታውን አይናገርም። ሐኪም ቤት ሄዶ ሐኪሙ ማወቅ አለበት የሚል የገበሬ ስምምነት አለ። እውነተኛ ሐኪም ከሆነ በሽታዬን እንኳን አወቀው አንተ ይላል። ምንድን ነው ከሚያምህ እወቀው እንጂ ደሙን ይላል። ኋላ በሽታውን ደግሞ በትክክለኛ አማርኛ መናገር አይችልም። ይጎሽመኛል ይላል፣ ወዝሞኛል ይላል። አሁን ይሄም እንዴት ብሎ ይገባል? የወባ ያዝለት የኩላሊት ምን ይዘዝለት? አሁን አንዳንዶቻችንም እንደዚህ ነው። በቃ ልማዶቻችን ወይም ኃጢአቶቻችን በትክክል ገልጠን መናገር አንፈልግ። ሸፈንፈል አለ። ንስሐ ሲገባ እንደው ሁሉም ይዘረዘራል እንዴት ነው ይላል። እና እንግዲህ እንዴት ነው ታምር እናት እንግዲህ ሰርጉ ነው የሚነገረው። ዘርዝሮ መናገር ነው እንዴ? ሁሉም ይነገራል ነው እንዴ? እንዴት ብዬ ነው የምናገረው? ያውቀዋል እኮ ሰው አትናገር እንዲባል ስለሚፈልግ፣ ክብሩን ጠብቆ መኖር ስለሚፈልግ፣ ክብሩን ጠብቆ ሳይዋረድ መሄድ ይፈልጋል። ጥሩ ሰው ነው አሬስ ጥሩ ነው ተብሎ ንስሐ አባቱ ሳይታዘበው መሄድ ይፈልጋል። ክርስቶስ አይታዘበን እንጂ ቄስ ይታዘበን ችግር አለ። ዋናው እሱ ነው። ሂድና ራስን ለካህን ምን በል ነው አስመርምር ማለት ተናገር ነው። አሁን መናፍቃኑ ምን ይላሉ? አይ እኔ ኃጢአትን ለክርስቶስ እንጂ ለካህን አልናገርም። ተናገር፣ አስመርምር ማለት እኮ ተናገር ማለት። ለምን ሲባል መጀመሪያም ኃጢአት ስትሰራ ማንን የፈራው? ሰውን። ስለዚህ ለፈራው ሰው ምን በል ነው ተናገር። ከዚያ በኋላ እኔ ደግሞ ከኀፍረት አድንሃለሁ። እግዚአብሔር ትቶኛል እንደማለት ያለ ክፉ ክስረት የለም። እግዚአብሔር በኤማሁስ መንገዶች መካከል እንኳን ብለን አይተወንም። እየዋሸን አብሮናል፣ እየሰረቅን አብሮናል፣ እያመነዘርን አብሮናል፣ እየተሳደብን እየተቆጣን እየደነፋን አብሮናል። በስህተት መንገዶቻችን ውስጥ እንኳን የማይለየን አምላክ ነው። በሱ መንገድ መሄድ ቢያቅተን በእኛው መንገድ መጥቶ ይመልሰናል። በጣም 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 ቸር አባት ነው ክርስቶስ። ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ አለ። እላችኋለሁ በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችሁ አለ። ለምን ነው ሁልጊዜ በጌታ ደስ ይበላችሁ? አሁን ምግብ ሁልጊዜ ማስደሰት ይችላል? እስኪ አሁን ጧት የበላነው ምግብ ማታ እንደገናም ጧት አያስደስትም። አንድ ልብስ እኮ እንደውም ጥሩ ልብስ የሚያስደስተው አልፈን ስለምንለብሰው። ሁሉ ነገር ሁልጊዜ አያስደስትም፣ አንድ ቀን ቢያስደስት። ክርስቶስ ግን ሁልጊዜ ደስታችን ነው። ይሄን ደስታ ለማግኘት የማያልቅ ደስታ ለማግኘት ጥቂት ደስታዎቻችን እንድናጣ ይፈቅዳል ክርስቶስ። የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁልጊዜ በክርስቶስ ደስ ይበላችሁ። ደሙን ሰጥቷችሁ እናንተ አሁን የሳንቲም ድቃቂ የልብስ ላቂ ሰጥታችሁ ስትመጻደቁ አይገርማችሁ? እውነቴን እኮ ነው። ስትመጻደቁ ማለት ነው። ሰው እያያችሁ የምትሰጡ፣ ሰው ካላያችሁ ማትሰጡ፣ እልል ካልተባለላችሁ ማትሰጡ፣ ውለታችሁ ካልተዘረዘረ ማትሰጡ፣ የዚህ አገር ሰው ለጋስ ነው ካልተባላችሁ ደስም አይላችሁ። ባለፈው አንድ ቦታ የተናገርኩት አንድ ታሪክ ልናገር። አፄ ቴዎድሮስ ደብረታቦር መድኃኔዓለምን ያሰሩት እሳቸው ናቸው። እና ሲያሰሩ ድንጋይ ህዝቡ ያመጣል። ሲያመጣ እሳቸው ቁጭ ብለው ድንጋይ ያስመጣሉ። ሲያስመጡ አንዱ ገበሬ ድንጋይ ተሸክሞ ያመጣል። ኋላ ሲያመጣ እሳቸው በዚህ ችሎት ገጥሟቸው ሲያዩ ሰውየውን አላየዋሉ። ተሸክሞ መጥቶ አላየው ሲሉ ዙሮ ተሸክሞ ዞት ሄደ። ተመልሶ ዞት መጣ። ደሞ ይዞት ሄደ። ሶስተኛ እዞ ሲመጣ ለካ አይተውታል። የጎር አንተ ጣለው ዝም ብለህ መድኃኔዓለም አይተዋል አለ።
ዝም ብለህ ተው፣ መድኃኒዓለም እያየህ ነው አለ። ስለዚህ እኛ ምጽድቃችን እንዲያው በእውነቱ ማለት ነው ደም እንዲያውም ይሄን ቀዝቃዛ ውሃ የሚለውን ቅዱስ ቄርሎስ ተረጉም ለክርስቶስ እንኳን ገንዘብ ዓይንን አውጥቶ መስጠት እንኳን ከቀዝቃዛ ውሃ አይሻልም። ለምን? ምክንያቱም መንግሥተ ሰማያትን ገብተን የምንኖረው ጸጋና ደስታ ዓለም ከተፈጠረ ጀምሮ ዓለም እስከሚጠፋ ድረስ ያለ የሰው ልጅ ከነገንዘቡ ደሙን ጨምሮ ቢከፍል 1 ሰዓት መንግሥተ ሰማያትን ትክ ብሎ ለማየት እንኳን አይመጥንም ነው የሚለው። ያንን ደስታ ለማየት ለገዛ ራሳችን ብለን ነው በእውነቱ ማለት ነው። ያና እሱ እነግሥ ኃይል ንጉሥ፣ እጸድቅ ኃይል ጻድቅ፣ እከብር ኃይል ክቡር ነው። ተሰቅለ በእንቲያ ነው ለእኛ ብሎን ያን ሁሉ መከራ የተቀበለ ሰው የገዛ ሀገሩን የገዛ መንግሥተ ሰማያቱን ለሚገዛበት ነገር ስስት ቢይዘው ምን ትሉታላችሁ? እንዲያውም ቅዱስ ዮሐንስ አፈወርቅ እንዲህ ይላል በተግሳጹ አንተ ሰው ይህች ሀገር ዘንድሮ ትጠፋለች ብትባልና ያች ማዶ ሀገር ደግሞ ዘንድሮ አትጠፋም ቢሉ ቤት የምትሰራው የትኛው ሀገር ነው ይላል። የትኛው ላይ ነው የምትሰሩት? በሉ ንገሩኝ እስኪ በሉ እንጂ። አቤት የማይጠፋው ሀገር ነው አይደል? ታዲያ በመንግሥተ ሰማያት ቤት ስራ ሲሉ ለምን ትዘገያለህ? በሚጠፋ ዓለም እየማሰንክ በማይጠፋው ዓለም አይዳው ድኩማት ያሐንጻ እሎንተ አብያት ይላል። ለድሃ የሰጡት እንጀራ ነው እኮ ከሄዶ ከሰማይ የብርሃን ቤት የሚሰራ። ለክርስቶስ የሰጧት አንዲት ጠጠር እኮ ናት የሰማይ ቤት የምትሰራ። ሶፋው እኮ ቤት አይሰራም እኮ ተጎልቶ ነው የሚቀረዝ። ገንዘብ ቀበሮ እኮ ነው። እናንተ ኪስ የነበረው ገንዘብ እንደ ገንዘብ ያለ ጨካይ ባይድ የለም። ሰውየውን ገለው ሲወስዱት እስኪ ተውት ማይል ሐሞቀ ኪስ እየሄደ የሚጎለት ማለት ነው። ገንዘብ እኮ ነው ይሄ ማለት ነው። መገደያ መጥፊያ እኮ ነው ማለት ነው። ያወቀበት ደግሞ ይድንበታል፣ ይጸድቅበታል። ይሄንን ነው ያንን ድሃ ያሰበው የለም የተባለ የክርስቶስን ቤተክርስቲያን የሚያስባት የለም። መሮጥ ሲደክም ተመልሰህ ስትመጣ እግዚአብሔርን የምታገኘው አይምሰልህ። እግዚአብሔር አሁን የሚገኝ አምላክ ነው። የእግዚአብሔር ቸርነት ከመርሳት እግዚአብሔር ራሱ ይጠብቀን። ጮሆ መናገር ራሱ እግዚአብሔርን ያለ መፍራት ምልክት። እግዚአብሔርን የሚፈራ ሰው ተመልከቱ። እስቲያው በዚህ ነምር ብሎ በመካከል ሲቴ ምን ያርጋችሁ? ቀስ እያልኩ ነው የምትሄድ እንዳይሰማብህ ማለት ነው። እግዚአብሔር በእግዚአብሔር እጅ መሃል የሚራበር ሰው እንደዚህ ቀስ ብሎ የገጠር እናቶች እንዲህ ይላሉ። ነፍሰ ጡር ሲሆኑ ነው እግዚአብሔር የሚያስቡት እላለሁ። እንደው አንዳንድ ጊዜ ነው ዝም ብዬ ፊት ስለሰማሁ ነው። አሁን እንዴ በተለይ ነፍሰ ጡር ሴት ስትዋሽ አንቺ እንደው በእግዚአብሔር እጅ ተይዘሽ ተዋሻለሽ ይላል። እነሱ አልተያዙም ማለት ነው። በጣም የሚገርመኝ እኮ ምክንያቱም አሁን የሚፈሩት እነሱ ሲወልዱ እንደሚሞቱ ብቻ ነው። ሲወልዱ እንደሚሞቱ ያስባሉ። እነዚህ ጊዜ ነው በእግዚአብሔር እጅ። ስለዚህ ቢያንስ አሁን አትዋሽ ነው እግዚአብሔር ተይዘሽ ይላል እና በእግዚአብሔር እጅ ተይዘን ነው የምንዋሽ። እና ትንቢተ ኤርምያስ ላይ ነው እንደ ቀንበር እኮ ተሸክሜያችኋለሁ ልጣላችሁ እንዴ ይላል። እንዴ ልጣላችሁ ሆይ አንዳንድ ልጅ አለ እዚህ ሽኮኮ ተብሎ በዚህ ላይ እያለ የሚረጠብጥ ማለት ነው። እዚህ ላይ እግዚአብሔር ሽኮኮ ብሎ እኮ ነው ያለ ችሎ ተሸክሟል። እዚያው ላይ ደግሞ እንዴት እንደምንቀብጥ አይታችሁታል። እንዴት እንደምንቀብጥ እንዴት መረንና አጥር እንደሌለን ማለት ነው። ልክ ያለው አካሄድ፣ ልክ ያለው አነጋገር ፈሪሃ እግዚአብሔር እንኳን ትልቅ ሰው ሊናገር ፈሪሃ እግዚአብሔር ያለው ሰው ትንሽ ሰው የመተቸት ድፍረት እንኳን የለው። እኛ ደፋሮች ነን። እኛ ያልወጋነው ሰው ይገኛል አይገኝም። በእውነቱ እኛ ያልወጋነው ማን ነው? እኛ ያልሰበርነው ልብ የት ይገኛል? ፈሪሃ እግዚአብሔር እኮ ስለሌለን ነው ሰው ሁሉ የሰውን ልብ የምናደማ። የምንናገራቸው ቃላት ከጦር ተስለው የሰውን ልብ ዘልቀው እንደሚሄዱ አታውቁም እንዴ? ፈሪሃ እግዚአብሔር